ተሳስቶ እሱ ተሳስቷል ዋሽቷል እያልኩ ነው። አሁን አንተ እንደ መልስ እያደረክ የምታቀርብልኝ እዛው መልሰህ ሙሐመድ የተናገረውን ቃል ነው። ሙሐመድ ግን ተሳስቷል። እሺ ይዋሽትና የተሳሳቱትን አንድ ስጠኝ ሙሉ ከመጀመሪያ እስከ መጨረሻ። ለምሳሌ ነብዩ ሙሐመድ እኮ ማለት ነው ከልደተ ክርስቶስ ከ600 ዓመት በኋላ የመጣ ነብይ ነው። ከ600 ዓመት በኋላ በዛውም ከተወለደ በኋላ በ40 ዓመቱ ነው ተገለጸ። ድምጹን ያዘው ሚውት አታድርጉኝ። ገብቶሃል ወዳጅ? በማስረጃ እኮ እየነገርኩ ነው። በማስረጃ እየነገርኩ ላይ ነን። አንድ ጥቅስ ሳይነሳ እንዴ ከዚህ በላይ ማስረጃ ምን ብዬ ልንገር? እየነገርኩ እኮ ነው። ነብዩ መሐመድ ብቻውን መጣና ሙሉ ለሙሉ በጣም መጣላው እዚህ ቲክቶክ ላይ መደማመጥ የማይፈልግ ሰው ይሳሳት። ልጁ ችግር የለውም። ሰጥ ብዬ እኮ አዳምጠዋለሁ። ጌታቸውን ግን ያዳምጥ። ይኸውላችሁ ቃል እንደሚያት አድርጊ። ተሳስተዋል እያልኩ ነው አለ በሙሉ ድፍረት። የቱ ጋር ነው የተሳሳቱት? አንድ ጥቅስ አያረሳም። የቱ ጋር ነው የተሳሳቱት እለዋለሁ። ከ600 ዓመት በኋላ ነው ነቢይ የሆነ የመጡት አለ። ምን አገናኘው ልጄ? ምን አገናኘው? እዚህ ቦታ ላይ ነቢያቶች ያላስተማሩትን ትምህርት አስተምረዋል። ተሳስተዋል ብለህ ሄድ፣ ችግር የለውም። ይወጣል አይደለ? የነቢያቶች የመጀመሪያ አስተምህሮ ትእዛዝ ምንድን ነው ከተባለ አንድና ብቸኛ የሆነውን አምላክ አምልኮ የሚል ነው። ይህን ትምህርት ነቢ ሰለላሁ ዐለይሂ ወሰለም ይዘው መጥተዋል ወይ? አዎ በደንብ ይዘው መጥተዋል። የቀደሙት ነቢያቶችን በዚህ መንገድ ላይ ይዘው እንደመጡ ማስረጃ ከፍቼ ላሳይን ስል ነው ያስቆመኝ። ከኖህ ብጀምርላቸው እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ አንድ አይነት ወጥ የሆነ ትምህርት ላሳያቸው ነው። የትእዛዛት ሁሉ ፊተኛና መጀመሪያ የተባለውን በነቢያት አንደበት ያ ምንድን ነው? አንድና ብቸኛ የሆነውን አምላክ ማመንና እርሱን ማምለክ፣ በእርሱ ላይ ቅንጣት ባዕድ አምልኮ አለማድረግ። ይሄንን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከኖህ ጀምሮ እስከ እርሳቸው ድረስ ክርስቶስን ጨምር ሳይቀር እነ ሙሴ እነ አብርሃም ሁሉ እንደሰበኩት ላሳያቸው ነበር። አያሽ እንመልከት ወይንስ ጥያቄያችሁን ላስተናግዳችሁ? ይሄን አሳየኝ የሚል ክርስቲያን ካለ ላሳየው። አይሽ ቁርአን የወረደው ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲሁም ለኢየሱስ ክርስቶስና ለሙሴ በሙሐመድ በመጣ ጊዜ ዘመን እነዚህ ሁሉ ነቢያት ነበሩ፣ በህይወት ነበሩ። ላይድል ነው ከእርሳቸው በፊት ነበር የነበሩት ነቢያቶች። ከሌሉ እንዴት አወቅ ታዲያ እነሱ መናገራቸው ወይንም ለእነሱ መውረዱ? አሁን ልመልስልሽ፣ አዳምጪ። አዎ እነርሱ ከሌሉ እንዴት ልታውቅ ቻልክ የሚል ነው። ከፈጣሪ በሆነ ቃል፣ ፈጣሪ ደግሞ ዘመን የሚገድበው አይደለም። ስለዚህ ያለፉትን ነቢያቶች ሁሉ አላህ ስብሐነ ወተዓላ ለመጨረሻው ዘመን ነቢይ ያንን ገለጠላቸው። ቃሉን በመልአኩ ገብርኤል በኩል በመንፈስ ቅዱስ ምሪት ቃሉን ገለጠላቸው። በዚህ መልኩ ልክ ለክርስቶስ ስለነ ሙሴ ስለነ አብርሃም ያለፉትን ሲገልጥላቸው እንደነበር ሁሉ ማለት ነው። ይሄ ነው። ኦኬ ነቢዩ መሐመድ ወደ ከመጡ ነቢይ ከሆኑ ያኔ 1400 ምናምን ዓመት ነው። ዘመን ከተፈጠረ ደግሞ እዚህ አይደለም፣ ዓለም ከተፈጠረች እዚህ አይደለም ጊዜው። ስለዚህ ይሄ ሁላ ዘመናት አልፎ በመሐመድ ጊዜ ለምን ይሄ ቁርአን ወረደ? ለምን ነው የኔ ጥያቄ። በዚህ ዘመን አይደለም። ያኔ 1400 ማለት በጣም ቅርብ ጊዜ ነው፣ ሩቅ አይደለም። ኢየሱስ ክርስቶስ እንኳን በምድር መጥቶ ሞቶ ተሰቅሎ ከጥሉ በተነሳት ከልደቱ እንኳን ከ2000 ከ3000 ዓመት ምናምን እያስቆጠረ ነው። ምን አገናኘው ነው የኔ ጥያቄ። ግራ የሚገባው እዚህ ጋር ነው። ምን ቀላል ነገር ነው። አምላክ በየዘመናቱ ነብያትን ሲያስነሳ ጊዜ ስላለፉት ነብያት ስላስተምሩታቸው እና ስለ ትውልዶቻቸው ይተርክላቸው ነበር። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንዲሁ በጊዜያቸው መጣና እርሱ አምላክ አላህ ሱብሓነሁ ወተዓላ ስላለፉት ነቢያትና ስለ አስተምሮቻቸው ስለ ህዝቦቻቸው እርሳቸውም እንዲሁ ተረከላቸው። ለክርስቶስ ለምሳሌ ስለ እነ ሙሴ ይነግረዋል። ለሙሴ ደግሞ ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቆብ ይነግረዋል፣ ይተርክለታል። ጌታቸዋል አይደል? ከዚያ በፊት ለነበሩትም ከአንተ በፊት እንዲህ አይነት ነቢያቶች ነበሩ እያለ ይተርክለታል። በሱረቱል አንዓም ላይ አላህ በአንድ ገጽ ላይ ብቻ 18 ነቢያትን በተከታታይ ከጠቀሰ በኋላ እነዚህ ከአንተ በፊት በቅኑ መንገዴ የመራኋቸው ናቸው እያለ ተናገረ ማለት ነው። ይህን ይመስላል።
አሁን እኮ ይሄንን አምነን የምንቀበለው ሁሉም በየራሱ መጽሐፍ የወረደለት ቢሆን ከሌ የሰበከው ይሄንን ነው ከሌ የሰበከው ይሄንን ነው ስትሉን አንደርስታንድ እናደርጋለን። ነገር ግን መጽሐፉ የወረደው ለአንድ ሰው ነው። አንድ ሰው ይሄ ነው ይሄ ነው ይሄ ነው ብሎ ጻፈ። ማሳመኛ ነገር የለም። ይሄን ራሳችሁ ተማሩት። እኔ ሌላ ጥያቄ ልጠይቅ። ይሄን ተወሽ። እኔ ማመና ለማመጭ ያላወቅኩ እንዳይመስለው መልስ አግኝቻለሁ ለልጁ። እሺ አንዴ ትቀጥላለህ፣ ችግር የለውም። ስላለፉት ነብያቶች የየራሳቸው መጽሐፍ ከሌለ ልናምን አይገባንም የሚል መስፈርት ከየት ነው ያመጣሽው? እሱ የትኛው የእምነት መጽሐፍት ላይ ነው ያለው? በመጽሐፍ ቅዱስ ከብሉይ ኪዳን እስከ አዲስ ኪዳን ሐዋርያትና ነቢያት ሙሉ አለው። አሁን ለምሳሌ የሆነ ነቢይ ባልቀበለው የሆነ ነቢይ ብቀበለው እኔ ክርስትና አይፈርስም። አሁን አንተ ሙሐመድ ነቢዩን ባትቀበል እኮ ሙስሊም አትባልም፣ አትሆንም። አዳምጪ። ኦኬ፣ ስለ ኖህ እንዴት አመንሽ? ኖህ የሚባል ሰው ነበር? ኖህ የእግዚአብሔር ወዳጅ ነው፣ እሱ የታወቀ ነው። ማስረጃ እግዚአብሔር የሚወደው ነገር ግን ደግሞ ኃጢአትን የሰራ ማስረጃ ግን ከሙሴ ከኖህ በኋላ በመጣ መጽሐፍ አልቀበልም። በዘመኑ ያለ መጽሐፍ ምንድን ነው? በዘመኑ አንቺ እንደጠየቅሽው ማለት ነው። በዘመኑ የራሱ ነቢይ የራሱ መጽሐፍ ሊኖረው ይገባል። የዚያ ካልሆነ እንቀበል አይገባም አልሽ። አይ የመጨረሻው ዘመን ላይ ገለጠላቸው ብለሽ በየራሳቸው የነበረ መጽሐፍ አልሽ። ኖህ የሚባል መጽሐፍ ከብሉይ ኪዳን እስከ አዲስ ኪዳን ማንበብ ትችላለህ። እኛ ጋር አንድ ብቻ ይዘን አንሄድም። ብሉይ ኪዳን የማን መጽሐፍ ነው? ብሉይ ኪዳንማ የሁሉም የነቢያቶች አለ፣ ሙሉ የነቢያቶች አለ። በማን በኩል ነው የመጣው? ቁርአን በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በኩል ነው የመጣው ካልን እኛ ጋር ከከሌ መጣ አንልም። እግዚአብሔር በራእይ የተገለጠ በመንፈስ ቅዱስ እየመራቸው ነው የተጻፈው። እኛ ጋር ከሰማይ ወረድ የሚባል የለም። ለሙሴ የተሰጠው መጽሐፍ ምን ይባላል? ለሙሴ የተሰጠው መጽሐፍ ሰዎች እንዲረዱበት የተጻፈ ንግግር ከሰማይ ወረድ ብለን አናምንም። ሲያንቺ ለሙሴ የተሰጠው መጽሐፍ ምንድን ነው? ናኩናልኩሽ። ለሙሴ የተሰጠው መጽሐፍ ምን ይባላል? ሙሴ መጽሐፍ ቅዱስ እኮ የኛ አንድ ነው፣ ግን ሁሉም አክትሞ የተጻፈው አንድ መጽሐፍ ላይ ነው። ኮሜንት ላይ ጀግና ጀግና የምትላለች ከላይ ያለ ሚውቶን አንሳ። ከአንቺ አልገባሽ ነው እንዴ? ሚውቶን አንሳ። ጀግና እያልከት ገባህ አይደለም? አሁን ይሄን ጥያቄ ቆጥቻለሁ። ሌላ ጥያቄ እኔ ላስረዳክ። ሰላም ጀግና ያልክበትን ልናወራ ነው። ከአንድ ጊዜ እርሷ የተናገረች አንዴ ለሙሴ የተሰጠው መጽሐፍ ምን ይባላል? ረቡኒ። እሺ ቴንክ ዩ። አይ ለሙሴ የተሰጠው መጽሐፍ ያው እንደናንተ ተውራት ነው። ቆይ እንደናንተ ሳይሆን ጀግና ያልክበት ዘፍጥረት ለሙሴ አንድ ሙሴ የጻፈው መጽሐፍ ምን ይባላል እኮ? ዘጸአት፣ ዘፍጥረት፣ ዘዳግም። በጣም እነዚህን የጻፈው ሙሴ ጀግና ሌላም የጻፋቸው አሉ። ምን እኔ እስከማውቀው እነዚህን ነው ሙሴ ጽፏቸዋል ብዬ ሌላም የጻፋቸው አሉ። ትልቁ ላይ ነው ጀግና ማስረጃ ወጣ። ትልቁ ማይ ብራዘር ፎሎወርሴን አይታል። ካሜራ መክፈት አልችልም እኮ የሙሴ መጽሐፍ ሲጀምር እኮ ላስረዳው። እንከፍትና ማስረጃ ስተሲ ዛራ ልከፍት ነው። ሄድስ ምዕራፍና ቁጥር ትክሰምታ። እሺ ምን አሁን ሙሴ ለመጻፉ ነው ማስረጃ ይፈለግኝ ይመለሳሉ። እንትና ሙሴ ለመጻፉ ነው ማስረጃ የፈለግከው? ኦሪት ዘሌዋውያን እንደጻፈው ሙሴ ማስረጃ ያላ ነገርኩህ እኮ ግዴታ ስሙን መጻፍ አይጠበቅበትም እኮ አልኩህ እኮ በሰዓቱ የሚመሩበት መጽሐፍ እኮ ነው። እሺ የትኛው ጥቅስ አንብቤ ነው ሙሴ እንደጻፈው ሙሴ የጻፍኩበት ያለበትን ማስረዳት መረዳት የምንችለው? ስጠን እንጂ ጀግና እኮ አንተ አሁን እኔ አንተ ጋር ይሄ ምን ነበር ደብል ስታንዳርድ ብጠይቀኝ የማትመልሰውን ጥያቄ ለምን ትጠይቀኛለህ? ችግር የለም ትጠይቀኛለህ፣ ግን የለም በለን እና ጀግና እንበለን። ከዚያ በኋላ ትጠይቀኛለህ እኮ መለስኩልህ። እንደኛ እንደናንተ አይደለም ምናምን እኛ መጽሐፍ ቅዱስ ለአንድ ሰው ወረደ ሳይሆን መልሱ ሙሴ እንደጻፈው ማስረጃ የነቢያት መጽሐፍ አለው። መጽሐፍ ቅዱስ እኮ አንድ መጽሐፍ አይደለም እኮ ስንት ነው? 80
አይደለም እንደዛም አይደለም። አንድ መጽሐፍ አይደለም ስንል ምን አለው መሰል ይዘት አለው በውስጡ ብዙ ነገር ይዟል መጽሐፍ ቅዱስ። ለምሳሌ ያህል ታሪክ ይዟል፣ የነቢያትን ታሪክ ይዟል፣ በሰዓቱ የነበሩትን የሐዋርያትን መጽሐፍ ይዟል። እነዚህን ያጠቃልለ ነው። ስለዚህ እንደ ቁርአን አንድ መጽሐፍ አይደለም። አምላክና ነብያቱን ትግያ ምናምን ሲጋጠሙ ይዟል አይደለ? እሱ ሜታፎሪካል አገላለጽ ነው። እኛ ሊትራሊ አንቀበለው። በልሙ ነው ያየው እንጂ አካል በአካል እንደዚህ ተዋክሷል አንልም። የሹልዳው ሁሉ እንትን እስኪሰባበር ድረስ ሜታፎሪክ አድርጌ ነው የምቀበለው። መጽሐፉም ሜታፎሪክ ከተናገረክ በኋላ ልክ እንዲሁ ደግሞ ዳዊት ሜታፎሪክ ነው። በልሙ ነው ቆዳምተ ልክ እንዲሁ ዳዊት ደግሞ የኦሪዮ ሚስት ወስዶ ሲደፍራት ከዚያ በኋላ እግዚአብሔር የዳዊትን ሚስቶች ለሌላ ሰው አሳልፎ ሲሰጥበትና ሲያስደፍርበት ይህንንም ይዟል አይደል መጽሐፍ ቅዱስ? ናለዝም ምን አልከኝ? እግዚአብሔር የዳዊትን ሚስቶች ወስዶ ለሌላ ወንድ አሳልፎ ሲሰጥበትና ከእነርሱ ጋር ዝሙት ሲያሰራበት ምናምንም ይዟል መጽሐፍ ቅዱስ አይደል? ማስረጃ ወጣ ልናሳይ ችግር ዛሬን ትክክል ያደርጋል። ዛሬ አለሽ አለኝ መጽሐፈ ሳሙኤል ቃል ምዕራፍ 12 ቁጥር 11 በዘዌ እንደዚህ ሊትራሊ የተጻፉትን ነገሮች የምትቀበሉ ከሆነ ደብል ስታንዳርድ የምጠይቅ ጥያቄ አለና ትቀበለኛለህ? ችግር የለም አብሽር። አንዴ እግዚአብሔር የዳዊትን ሚስቶች እንዳስደፈራቸው እናሳየህ። እስቲ እንየው። እሺ ለማንኛውም ማስረጃ ካለክ ሁለተኛ እሺ መጽሐፈ ሳሙኤል ቃል ምዕራፍ 12 ቁጥር 11 ላይ መጽሐፈ ሳሙኤል አንደኛ ሳሙኤል ለማለት ነው። አንደኛ ሳሙኤል እና ሁለተኛ ሳሙኤል ነው ያለው። እሺ አንድ ጊዜ ወይ ሀሳቡን ነገር ሰርች ላድርግ። ችግር የለም። ሁለተኛ እሺ ሁለተኛ ሳሙኤል ምዕራፍ እና ስንት ላይ ነው ውሱ እንደዛ የሚለው? ምዕራፍ 12 ቁጥር ምዕራፍ ስንት? ምዕራፍ 12 ውሱ ስንት ላይ ነው ቦታው? ምዕራፍ 12 ቁጥር 11 ሁለተኛ ሳሙኤል። እዚህ ላይ እኮ አውዱን ጠብቅ አላነበብከውም እንጂ እንደዛ አይደለም የሚለው። እሺ እኔም እያነበብኩኝ ነው። ታንበበው። እሺ እግዚአብሔር እንዲህ ይላል ከቤት እግዚአብሔርም እንዲህ ይላል። ቀጥላም እሺ ከአንድ ይቅርታ አድርጉልኝና ከ6 ጀምሮ ብናነበው ምን ይመስላችኋል? አንብቢልኝ ከ6 ጀምረሽ። እሺ ላንብብልህ? አንብቢ። ከ6 ይህን አድርጓልና አላዘንምና ስለ አንዲቱ በግ 4 ይመልስ አለው። ናታንም ዳዊትን አለው፣ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁ፣ ከሳውልም ልጅ አዳንኩህ አለው። የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብት ተጣልኩልህ። የእስራኤልና የይሁዳን ቤት ሰጠው። ይህ አንሶ ቢሆን ኑሮ ሌላ የበለጠ ጨምርልህ ነበር። አሁንስ በፊቱ ክፉን ስትሰራ ዘንድ እግዚአብሔርን ነገር ለምን አቃለልክ? የቄጢያውያንም የኦሪዮንም ሚስት በመትተህ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል። እርሱንም በአሞን ልጆች በሰይፍ ገድልሃል። ስለዚህ አቃልኸኛል። የቄጢያውያን የኦሪዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃል። ለዘላለም ከቤት ሰይፍ አይርቅም። እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳለሁ፣ ሚስቶችህም በዓይኖች ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ። በዚህም ፀሐይ ዓይን ፊት ለፊት ከሚስቶችህ ጋር ይተኛል። አንተ ይህንን በስውር አድርገዋልና እኔ ግን ይህንን በእስራኤል ሁሉ ፊት በፀሐይ ፊት አደርገዋለሁ ይላል። ትቀጥል። እዚህ ላይ ጥያቄ ምንድን ነው አንተ ያመጣው ምንድን ነው የሚለው ምንድን ነው? አይታል እኮ ከላይ ጀምሮ ምን ይላል መሰለኝ? እግዚአብሔር የዳዊትን ሚስቶች ለሌላ ወንድ አሳልፎ ሰጥቶበት እንዲተኙ አድርጎበታል። አላደረገም።
እንደዛ አይደለም አውዱ የሚለው ምን ይላል መሰለ? ከላይ ጀምሮ እኮ ያስረዳን ነበር የመጣው ሁሉ። እግዚአብሔር እንዲህ ይላል፣ እነሆ በቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይኖችህ ፊት ወስዳለሁ አለ። ማን ነው እንዲህ እያለ ያለው? ሚስቶችህን በዓይኖችህ ፊት ወስዳለሁ የሚለው ማን ነው? እግዚአብሔር ነው የሚለው። በጣም ጥሩ። ከዚያ ምን አለ? ለዘመድህም ምን እንደሰራ ታውቃለህ እኮ እናንተ እንደምትለው አይደለም። ቀጥልሽ። በፈጣሪ ስም ለዘመድህም እሰጣቸዋለሁ አለ። የማንም ሚስት ነው ለዘመዱ የሚሰጣቸው? የዳዊትን አይደለም? እዛ ነው የሚለው። በዚህችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል አለ። እግዚአብሔር የሰው ሚስት ወስዶ ለሌላ ሰው አብረው እንዲተኙ ወይም ዝሙት እንዲሰሩ አድርጓል አላደረገም? በዚህ ጥቅስ መሰረት እኮ አንተ እንደምትለው አይደለም። እዚህ ጋር በዚህ መሰረት እንደምለው ሳይሆን አንተ መጽሐፉ እንደሚለው አሁን እግዚአብሔር የዳዊትን ሚስቶች ወስዶ ለሌላ ሰው አብረው እንዲተኙ፣ ያ ማለት ዝሙት እንዲሰራ አድርጓል አላደረገም? እግዚአብሔር አይደለም ዝሙት ስለማሰራት አይደለም የሚናገረው። እዚህ ጋር ምንድን ነው ዳዊት ከላይ የሰራውን ስራ ዝሙት ማለት ያው ፈጣሪ ከፈቀደልህ ውጪ ማግባት ነው። ያልፈቀደልህ ማግባት። እነዚህ ሚስቶቹ ናቸው አብረውት እንዲተኙ የሚያደርጋቸው እግዚአብሔር ወይንስ የዳዊትን ሚስቶች? ያለ እግዚአብሔር ዝሙት የሚባለው ሁሱ እንደናንተ ማስተምረው እንደኛ ማስተምረው ዝሙት የሚባለው ፈጣሪ ያልፈቀደልን ስታገባ ነው። ፈጣሪ ከፈቀደልህ ዝሙት አይባልም አይደል? የሰው ሚስት መገናኘት እንዲገናኙ ማድረግስ ዝሙት ነው አይደለም? ለምሳሌ ያህል እኮ በእግዚአብሔር ሕግ ዘንድ እግዚአብሔር የፈቀደልን እያልኩ እኮ ነው። አንተ እኮ አራት ስታገባ አላህ ስለፈቀደልን አይደል? አይደለም። አዳምጥ። እኔ ሚስት እያለኝ ለምሳሌ ያንን አምላክ ለሌላ ሰው አሳልፎ አዳምጥ እንጂ የሰው ሚስት ተቀምጦ ለሌላ ሰዎች ግንኙነት እንዲያደርጉ ማድረግ እኮ ዝሙት ማሰራት እኮ ማለት ይሄ ነው። ገብቶሃል አይደል? ስለዚህ እግዚአብሔር ምን አደረገ እዚህ ጋር ከተባለ የዳዊትን ሚስቶች ወስዶ የሰው ሚስት ማለት ነው። የዳዊትን ሚስቶች ወስዶ ለሌላ ሰው አብረው እንዲተኙ አድርጓል አላደረገም? እሺ ቀጥሎ ያለውን ላንብብልህ። እሺ እንደዛ አይደለም ፖይንቱ ሁሱ። እኔ ላስረዳ እናነበዋለን። እግዚአብሔር የዳዊትን ሚስቶች ወስዶ እንደዛ አላረገማ ሁሱ። እንደዛ አይደለም ብናነበው ምን ችግር አለ? እሺ እንደዚህ ይላል። ከዛም እግዚአብሔር እንደዚህ ይላል፣ እነሆ ከቤትም ክፉ ነገር አስነሳለሁ፣ ሚስቶችን በዓይንህ ፊት እወስዳለሁ። ከላይ ዳዊት ያደረገው ነገር ስላለ ማለት ነው። ለዘመዶቹም እሰጣቸዋለሁ፣ በዚህም ፀሐይ ዓይን ፊት ሚስቶች ጋር ይተኛሉ። አንተ ይህን በስውር አድርገዋል፣ እኔ ግን አይታል። ዳዊት በምንድን ነው ያደረገው? በስውር እግዚአብሔር አያየኝም ብሎ በስውር ነው ያደረገው። ምንድን ነው ያደረገው? ሚስቶችን ማለት ነው እኮ እያስረዳው እኮ ነው እሱ በዛው ያስረዳል። ምንም ያስረዳው ነገር የለም። አይተሃል አልከኝ። ይሄ ነው የምታስረዳ? ይሄው እንደዚህ ይላል ከስር እግዚአብሔር ራሱ የተናገረዋል። አንተ ይህን በስውር አድርገሃል፣ እኔ ግን ይህን በእስራኤል ሁሉ ፊት በፀሐይ ፊት አደርገዋለሁ። ዳዊትም ናታንን እግዚአብሔር በድያለሁ አለው። ናታንም ዳዊትን እግዚአብሔር ደግሞ በኃጢአት አርቆሃል አትሞትም አለው። ነገር ግን በዚህም ለእግዚአብሔር ጠላቶችም ታላቅ የስድብ ምክንያት አደርጋለሁ። ስለዚህ ደግሞ የተወለደው ልጅም ፈጽሞ ይሞታል አለ። በቃ ዳዊት ላይ ይሄን እየፈረደበት ነው እግዚአብሔር፣ እሱ ለሰራው ኃጢአት ማለት ነው እንጂ ሌላ ነገር የለውም። ስለዚህ እግዚአብሔር ፍርድ ነው። በጣም ጥሩ። አሁን አመንሽ የእግዚአብሔር ፍርድ ነው። ምንድነው? ታዲያ እግዚአብሔር ምን አደረገ? የዳዊትን ሚስቶች ወስዶ ሚስቱ ላልሆኑ ለሌላ ሰው አሳልፎ ሰጥቶበት ከእነርሱ ጋር እንዲተኛ አድርጎበታል አይደል? እግዚአብሔር ከጅምሩም እኮ ሚስቶቹ አይደሉም እኮ የዳዊት እኮ እነዛ ዳዊት ዝሙት ሰርቷል እኮ እዛው ቦታው ላይ ተናገረ። ሚስቶችህን ይላል። ለምን መጽሐፍን ትክዳለህ? ያው ሚስቶችህን የዳዊትን ሚስቶች ነው እኮ እንደዚህ ይላል። ሚስቶች እስቲ ሚስቶችን አሳይ። ሴት ነው ያላመኑ ናቸው። ያውም አንድ ማስረጃ ክፈቺ። ትልቁ ላይ ነሽ። ወረደ ወላሂ በራስ ጊዜ ወርዷለች። ሚስቶችህን አይልም አለ። ያው ሚስቶችህን ይላል። እንዴት ነው አምላክ ዝሙት የሚያሰራው? የዳዊትን ንጹህ ሚስቶች አመጣና ለሌላ ሰው አብረው እንዲተኛ አድርጋለሁኝ።
በሌላ ቦታ ላይ ምን ይላል? የወንድምህ ሚስት አትመኝ እያለ ከደነገገ በኋላ የሰው ሚስት እየወሰደ እግዚአብሔር ከሌላ ወንዶች ጋር እንዲተኙ አደርጋለሁ ማለት ምን ማለት ነው? ዝሙት ማሰራት አይደለም። አልገባህም አንተ። ይሄ ራሱ የቻለ ትርጓሜ ያለው ገባህ አይደለ? እንደዛ ያለው እግዚአብሔር በመጀመሪያ ዳዊት የእሱ ያልሆኑትን ነው፣ ሚስቶች ያልሆኑትን ነው። ማስረጃ ክፈች ትልቁ ላይ ነች። ማስረጃ ክፈች ትልቁ ላይ ነች። ቆይ ልንገርህ፣ ያዳምጠኝ። በመጀመሪያ ሚስቶችህ ያለው ዝሙት ከፈጸሙት ሴቶች ጋር ነው እንጂ እነዛ ሚስቶቹ አይደሉም። ግን ዝሙትን ስለሰራ ያንን ነው እያለ ያለው። ቆሽ በእግዚአብሔር ፍርድን አደረገ። በእናንተ አላህ ፈቀደልኝ ብሎ ነው መሐመድ ሴት የሚያገባው። እስኪ እንደዚህ የተቆጣበት ኃጢአትን የከለከለበትን እስኪያሳየኝ ጎሽ እኮ ታዲያ ይሄ እኮ ሚስት እኮ ነው ማግባት እኮ የሰው ሚስት እኮ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም የቀሙትና ያገቡት። እዚህ ቦታ ላይ ግን ዳዊት ምንድን ነው ያደረገው ከተባለ የሰው ሚስት ማን ነው? እግዚአብሔር ምን አደረገ? የሰው ሚስት አመጣና ለሌላ ወንድ አብረው እንዲተኙ አደረገ። ያ ነው የሰው ሚስት አይደለም። ዳዊት ኃጢአት ስለሰራ እሱ እግዚአብሔር አያየኝም ብሎ በስውር ሲሰራ፣ እግዚአብሔር ደግሞ እሱ የሰራውን በአደባባይ እሱ እግዚአብሔር እንደሚያየው እግዚአብሔር ያየው ደግሞ ሰው ላይ ማሳየቶ ዳዊትን እያዋረደው እኮ ነው። እግዚአብሔር ኃጢአቱን በአደባባይ እያሳየ እንደዚህ ማድረግ እንደሌለብን እያስተማረ ነው። እናንተ ተፈቀደ ምናምን የሚባል ነገር የለም። አዳምጪ አንቺ በእናንተ ተፈቀደ የሚላት ዲጋግሚ ዝም ብለሽ አንቺ አላለ እግዚአብሔር ምን አደረገ ከተባለ እስኪ እኛ ጋር ሴቶች ሚስቶች ተፈቅዷል ብሎ አምጣልኝ። እናንተ ጋር ተፈቅዷል ነይን ዝሙት እኮ ነው እግዚአብሔር እያሰራ ያልኩሽ እኮ መጽሐፉ ላይ ምን አለ? ያንተን ሚስቶች ወስጄ አይደለም ያንተ አረዳድ ነው። ሰው እኮ እንደራሱ እንደሚረዳው ነው። ገባህ አይደለ? ያንተ አረዳድ እንጂ እንደዛ አይደለም። መጽሐፍ ቅዱስ ራሱ የቻለ ትርጓሜ ያለው ወራችሁ በኋላ ልክ ሰው ሲናገር ደግሞ አዳምጡ። ይታቻላል እንዲህ እናንተ ፈቅዶለት እኮ የለም እኮ እንትን ያለው ምን አገናኘው? እዚህ ጋር እያወራን ያለ ነው አምላክ ዝሙትን ስላሰራ። በቁርአን ላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የሰው ሚስት ያልሆኑ ሰዎችን ሲያገቡ ጋብቻና ዝሙትን ለማገናኘት መሞከር ሰማይና ምድር፣ አረ ሰማይና ምድር ቅርብ ናቸው በጣም ያደረ። ለማንኛውም እኔ ይህንን አምላክ ያደርገዋል ብለን አይደለም። የነቢያት አምላክ ከእንዲህ አይነት ነገር በጣም የጠራ ነው። ወላሂ ለአዚም የአብርሃም የኢስሐቅ የያዕቆብ አምላክ የአንዱ አምላክ ይሄንን አያስደርግም። አምላክ ጻድቅ ነው፣ ጽድቅን ያደርጋል፣ ኃጢአትን በፍጹም አያደርግም። ይሄን በኑ ለዚህ ነው መጽሐፉ ተበርዟል ስንላችሁ ጊዜ አምላክ እንዴት ነው የነብያቶችን ሚስት እየቀማ ለሌላ ሰው አሳልፎ ሰጥቶ ዝሙት እንዲሰራባቸው የሚያደርገው እነዛን ሴቶች? ይሄ ሴትንስ መበደል አይሆንም? መጨቆን አይሆንም? ሴት ልጅን ዳዊት ወንዱ ዳዊት ስላጠፋ ተብሎ የኦሪዮን ሚስት ተገናኝቷል ተብሎ የእርሱን ንጹህ ሚስቶች ምንም ጥፋቱ ላይ የሌሉበትን እነዛን ሴቶች አምጥቶ ለሌላ ወንድ አሳልፎ መስጠትና ያ የስሜቱ ማርካ እንዲያደርጋቸው ዘንድ አምላክ አሳልፎ ሴቶችን መስጠት በሴቶች ክብር ላይ መረማመድ አይሆንም? ሴቶችን መጨቆን አይሆንም? ወላሂ ላዚም ነው። ጌታቸውን ይሄ ነው። ነገር ግን ይሄንን አምላክም ሆነ ነቢዩ ዳዊት አላደረጉትም። መጽሐፉ ላይ ተቀጥፎበት ተዋሽቶበት። ለዚህ ነው መጽሐፍ ተበርዟል ስንላችሁ የአምላክንና የነቢያትን ክብር የጠበቀ አይደለም። አምላክ ዝሙት እንዳሰራ ልክ እንዲሁ ነቢያቶች የሰው ሚስት የኦሪዮን ሚስት ቀምቶ እንደደፈረበትና እንደቀማው ኦሪዮን እንዳስገደለ ይናገራል። እንዲህ አይነት አጸያፊ ነገር ያ ነቢዩ ዳዊት ወላሂ አላደረገም። ታዲያ ይህን ነገር ማን ነው ሊጽፈው የሚችለው ካላችሁ እነዚያ ይሁዳውያን ናቸው። ነቢያትን ዋሽተው ቀጥፈው ከአምላክ ዘንድ ይህን ሁሉ ከባባድ ኃጢአት ጭነውባቸው ራሳቸውን ጻድቅ አድርገው ታያላችሁ። ራሳቸውን ቅዱስ ሕዝብ አድርገው ታያላቸው አይሁዲዎች። አላህ ስብሐነሁ ወተዓላ ለዚህ ነው እነዚያን አይሁዲዎች የተረገሙ ብሎ የገለጻቸው። እነዚ አይሁዲዎች የተረገሙ ናቸው። ዳዊት ረግሟቸዋል፣ ኢየሱስ ረግሟቸዋል። አላህ በቁርአን ላይ ሲናገር ሉዒነ አለዚነ ከፈሩ ሚን በኒ እስራኤል ዐላ ሊሳኒ ዳውድ ወዒሳ ብን መርየም አለ። ከነዚያ ከእስራኤል ልጆች የካዱት በዳዊትና በማርያም ልጅ አንደበት የተረግመዋል አለ። ማንና ማን? ዳዊትና ኢየሱስ ረግመዋቸዋል። ገብታችኋል? ኢየሱስ የቱ ጋር ነው የረገማቸው? በደንብ ለሚያስተውል ሰው ዛሬ አዲስ ነገር ልንገራችሁ ክርስቲያኖች። ኢየሱስ ክርስቶስ አይታችሁ ከሆነ ከሐዋርያቶች ጋር እየሄደ የሆነችን ዛፍ ከሩቅ አያት ይላል። ከሩቅ አያትና ምናልባትም የዛፍ ፍሬ ይኖርባት ወይም በለስ ይኖርባት ይሆን ብሎ ሄደ ወደ እርሷ ይላል። ከዚያም በኋላ ሄደ የሚበላም ፍሬ አላገኘባትም እና ዛፏን ረገማት ይላል። እናንተ እዚህ ጋር የምታስቡት ስለ ዛፍ እያወራ ይመስላችኋል? ላ ስለ ዛፍ አይደለም። የሚገርም ጥበብ ነው እዚህ ጋር ክርስቶስ የተናገረው። አላህ ይሄን ነው በቁርአን ላይ
እንደረገማቸው ሲነግረን ጊዜ ማን ነው እየተረገመ ያለው? ፍሬ ሲል ምን ለማለት ነው? ዛፍ ሲል ምን ለማለት ነው? ዛፍ እያለ ያለው የአይሁድን ህዝብ ነው። በዚያ መካከል ክርስቶስ ወደ አይሁድ ህዝብ መጣ፣ ወደ እነርሱ ምናልባትም ፍሬ ይኖርባት ይሆን እያለ እየተናገረ ያለው ከእነርሱ መካከል የአምላክን ህግና ስርዓት የሚቀበል ይኖር ይሆን ብሎ ወደ እነርሱ መምጣትን ያሳያል። ከዚያ በኋላ ግን ከእነርሱ በርካቶቹ አልተቀበሉትም እና ረገማቸው ክርስቶስ። ገብታችኋል አይደል? እነርሱ ምን አደረጋቸው? ረገማቸው ክርስቶስ። ዛፍ አይብቀልብህ፣ ፍሬም አይብቀልብሽ ከዚህ በኋላ ብሎ ረገማት ክርስቶስ። ገብታችኋል አይደል? ልክ ተመልሶ ሲመጣ ጊዜ እንደደረቀ ተገኘ። ከዛ በኋላ ክርስቶስ ወረድ ብሎ ምን አለ? የእግዚአብሔር መንግስት ግን አላቸው ከእናንተ ተነጥቆ ፍሬውን ለሚያፈራ ህዝብ ይሰጣል አለ። ያ ማለት ከአይሁድ ህዝብ ከዚህ በኋላ የነብይነት ማዕረግ እንደሚነጠቅና ፍሬውን የሚያፈራ ትውልድ ከአይሁድ ህዝብ ለሆነ ለሌላ አካል ያ የነብይነት ማዕረግ እንደሚሰጥ እየነገራቸው ነው። ታዲያ አላህ ስብሐነሁ ወተዓላ በቁርአን ላይ ሙሐመድ ሆይ አንተንና ተከታዮችህን በክርስቶስ አንደበት ፍሬያማ የሚሆን ዛፍ ብዬ ገልጫቸዋለሁ ብሎ ይናገራል። የቱ ጋር ከተባለ ሱረት الفتح لي محمد رسول الله والذين معه أشداء على الكفار رحماء بينهم تراهم ركعا سجدا يبتغون فضلا من الله ورضوانه سيماهم في وجوههم من أثر السجود ذلك مثلهم في التوراة ومثلهم في الإنجيل كزرع أخرج شطأه فأزره فاستغلظ فاستوى على سوقه يعجب الزراع ليغيظ بهم الكفار. تبارك كريستوس من اندانا أونة لا تشوالون يعلاشوا إنه ينزع منكم ملكوت الله ويعطى لأمة تعمل أثماره إلى المزاق القدس له. ما تيسون قيل لك كريستوس من على የእግዚአብሔር መንግስት ወይንም የአምላክ መንግስት ከዚህ በኋላ ከእናንተ ትነጠቃለች፣ ከዚያስ ነገር ግን ፍሬውን ለሚያፈራ ትውልድም ትሰጣለች አለ። ገብታችኋል አይደል? ያ ተነጠቀ ከእነርሱ ፍሬውን የሚያፈራ ትውልድ ተብሎ ተገለጸ። ለእነዚህ ህዝቦች ይሰጣል ከዚህ በኋላ አለ አላህ በቁርአን ላይ ምን አለ? በኢንጅልም ላይ በመሲሁ አንደበት ፍሬውን የሚያፈራ ዛፍ ብዬ አንተን ሙሐመድንና ተከታዮችን ገለጽኳችሁ ብሎ ተናገረ። ገብታችኋል? ስለዚህ ክርስቶስ እዛ ጋር እየተራገመ ያለው ዛፍን አይደለም። እንዴት ነው አንድ ነቢይ ቁሙ ዛፍን ይራገማል ብላችሁ ታስቡት? ዛፍን አልተራገመም። ገብታችኋል? ርቦት የሚለው ነገር እነርሱን ወደ ቅኑ መንገድ ለመምራት ምን ያክል ጉጉት እንዳለው የሚገልጽ ምሳሌ ነው እንጂ ክርስቶስ ስለተራበ ምናምን እዛ ሄዶ ዛፍ ፍሬ ፍለጋ ሄደ እንዳይመስላችሁ። ወደ ዛፏም ሄደ ሲል ጊዜ ወደ አይሁድ ወገን ወደ እስራኤል ወገን መምጣቱን ያሳያል። ከዚያ በኋላ እነርሱን አንቀበልም ስላሉ እነርሱን እንደረገማቸው ያሳያል። ይዟቸዋል አይደል? ከዚያ በኋላ ወረድ ብሎ ግን ከዚህ በኋላ የአምላክ መንግስት ከእናንተ ይነጠቃል ብሎ ነገራቸው። ነገር ግን ፍሬውን ለሚያፈራ ትውልድም ይሰጣል አላቸው። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ቃል በቃል በቁርአን ላይ ይህን ትንቢት ለእርሳቸው በመሲሁ አንደበት እንደተናገረ ገለጸ። የት ሱረት አልፈትህ መጨረሻው ላይ ዛፉን እንዳጠነከሩ ቀንዘሎች ወይም ፍሬዎች ብዬ በመሲሁ አንደበት ገለጽኩህ እያለ ነገራቸው ማለት ነው። ይህን ለሚያስተነትን ሰው ከዚያ በኋላ እዚያው ላይ ክርስቶስ ሌላ ትንቢት ተናገረ። ምን አላቸው? እርሱም የማዕዘን ራስ ይሆናል ብሎ ነገራቸው። የማዕዘን ራስ ድንጋይ ይሆናል አላቸው። እርሱ የሚወድቅበትን ይጨፈልቀዋል አለ። እርሱን ሊወድቅበት ያለን ደግሞ አምላክ እንደሚበቀልለት ተናገረ። የማዕዘን ራስ ድንጋይ ማለት ምን ማለት ይመስላችኋል? ስለ ድንጋይ ያወራ ይመስላችኋል? አሁንም ክርስቶስ ስለ ድንጋይ አይደለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህ ትንቢት ስለ እርሳቸው እንደተነገረ በነቢያት አንደበት ሲናገሩ ምን አሉ? መሰሊ ወመሰሉ ልአንቢያ አሉ አለዚነ ሚን ቀብሊ፣ የእኔና ከእኔ በፊት የተላኩት የነቢያቶች ምሳሌያችን ይህ ነው ልንገራችሁ ብሎ ተናገሩ። ከመሰሊ ረጁልን በና በይተን አሉ፣ ልክ እንደ አንድ ግለሰብ ያ ግለሰብ መጣና ግንብን ሰራ አሉ። ምሳሌ እየተናገሩ ነው። ግንብን ከሰራ በኋላ በማዕዘኑ ቦታ ላይ አንዲትን የድንጋይ ክፍተት ብቻ ስትቀር አሳምሮ አስዋበው ሰራው አሉ። ከዚያም በኋላ ሰዎች እርሱን እየተመለከቱ ምንኛ ያማረ ግንብ ነው እያሉ ያወደሱትና ይደነቁበትም ጀመር አለ። ከዚያም በኋላ ምን አለ ይቺ ማዕዘኗ ላይ ያለችው አንዲት የድንጋይ ክፍተት ብትመጣና ብትሞላ ብለው ይናገራሉ ማለት። እኔም ያ የማዕዘን ራስ ድንጋይ የተባልኩት እኔ ነኝ አሉ። ያሰላ ወአነ ቲልከ ለቢን አሉ ቃል በቃል እኔም የማዕዘን ራስ ድንጋይ ነኝ፣ በእኔም የነቢያትን መጨረሻና መደምደሚያ በእኔ ዘጋ አምላክን ብለው ተናገሩ። ይዟቸዋል።
ክርስቶስ ምን አለ? እርሱ ግን የማዕዘን ራስ ድንጋይ ይባላል ተብሎ ይጠራል ብሎ እንደገለጸላቸው ማለት ነው። ለማንኛውም ይሄን ይመስላል። ዛህራ ካለሽ መቀጠል ትችላለሽ። እዚህ አዛሪ ነው።